እንግዲህ የሻቢያ የፋኖ የህወሓት ጥምረት ይፋ ሆኗል። ከዚህ በኋላ ድብብቆሽ ቀረ። እኔ ከህወሓት ጋር አልሰራም፣ አይ እኔ የምፈልገው ከሻቢያ ጋር ነው እንጂ ከህወሓት ጋር ምንም አይነት ጥምረትም አላደረግንም፣ ቀይ መስመር ነው ያለነው ምናምን የሚባል ጫውታ አቁሞ አከተመ እሱ ጉዳይ። ሻቢያዎች ማንንም ማድርጎን ያደርጋሉ፣ የጽናትን ሪከርድ የሰበሩ ህዝቦች ናቸው የሚል ነገር ሆን ተብሎ በአማራውም በትግራይም በኦሮሞ በአጠቃላይ በኢትዮጵያን አይምሮ ውስጥ ማስረጽ ፈልጉ። ከዛ ሻቢያዎች እኮ አይቻሉም፣ ሻቢያዎች ማንንም አይችላቸውም፣ ጠንካሮች ናቸው የሚለው ነገር የስነ ልቦና በዚህ እንደዚህ ተሰለበ ሰራዊት እንዲኖረን ነው የሚፈልገው ማለት ነው። ፋኖንም የሰርቫይቫል ጉዳይ ገጥሞታል። አንዳንድ ሚዲያ ላይ እንደሚወራ አይደለም፣ መሬት ላይ ያለው ነገር ምንድነው? ዝም በል በ7 ቀን እንመጣለን፣ ለማዚያ ጠብቁን፣ ለግንቦት ጠብቁን እየተባለ አመት ምናምን እየተቆጠረ ምንም ፈቀቅ የሚል ነገር የለም። ሰላም ጤና ይስጥልን ውድ የኢትዮ ውይይት አድማጭ ተመልካቾቻችን፣ ይህ ዕለታዊ የተሰኘው ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን የድሮን ስልጠና ሲወስዱ የነበሩት በአስመራ የድሮን ስልጠና ሲከታተሉ የነበሩት የፋኖ አባላቶች ወደ የሃዳቸው መግባታቸው መረጃዎች ደርሶናል። በህወሓትና ፋኖ እንደዚሁም ደግሞ የሻቢያ ጥምረት የተጀመረው እንቅስቃሴ ቀጥታ ወደ ጦርነት መግባቱ መረጃዎች ደርሶናል። በሶስተኝነት ደረጃ ወይዘሮ ኬሪያ ኢብራሂም በትግራይ ክልል ላይ እርምጃ ይወሰድ፣ ስራ ጊዜያዊ አስተዳደሩም ይፍረስ፣ ኮማንድ ፖስት ይቋቋም ብለዋል። ምንድነው ይሄ ነገር ምን ያመላክታል የሚለውን ጉዳይ ይዘናል። እነዚህና ሌሎች መረጃዎችን ይያለው። ቀጥታ ወደ አጀንዳ ከመግባቴ በፊት አጫጭር መረጃዎችን ልስጣችሁና ከዛ ወደ መረጃ ይገባለሁ ማለት። የመጀመሪያው መረጃ በዛሬ ቀን ደቡብ ኢትዮጵያ ክፍል እንደዚሁም ከተለያዩ የኢትዮጵያ አቅጣጫዎች ጀግናው መከላከያ ሰራዊት በርካታ ቁጥር የሆኑ ጀግናው መከላከያ ሰራዊት ወደ ሰሜኑ የሀገራችን ክፍል እየተመሙ መሆኑን ምንጮች ገልጾልናል። የኦሮሚያ ብሔራዊ ክልላዊ መንግስት ለቀድሞ የፖሊስ አባላት ለዩ ኃይል አባላት እንደዚሁም የቪአይፒ ፖሊስ አባላቶችን ጥሪ አድርጎላቸዋል። እነዚህ አባላቶችም ለሀገር ጥሪ የተደረገውን ጥሪን በመቀበል ሪፖርት እያደረጉ መሆኑን መረጃዎች ገልጾልናል። እንግዲህ ሌላው ጉዳይ መግቢያ ላይ ለማስቀመጥ እንደሞከርኩ ሰሞኑን አይ ቲንክ ከአንድ ወር 2 ወር በፊት ነው በኤርትራ የድሮን ስልጠና ሲወስዱ የነበሩት የፋኖ አባላት ራሳቸውን የሚጠሩት ኃይሎች የድሮን ስልጠናውን አጠናቆ ወደ ሃዳቸው መግባታቸው መረጃዎች ገልጾልናል። ምንድነው እነዚህ ሰዎች ምንድነው ሰለጥኑ የነበረው የሚለው ነገር በስፋት እንይዘናል። እነማን ናቸው እነዚህ ሰዎችን ሲያሰለጥኑ የነበረው ጉዳይም በጣም አንገብጋቢ ጉዳይ ነው። እንግዲህ እስቲ ስልጠናው የት ነበር ሲከናወን የነበረው? ማን ነው ሲያሰለጥናቸው የነበረው? እነዚህ ያሰለጠኑ ሰዎች አገራት ምን ፈልገው ነው በኢትዮጵያ ጉዳይ እንደዚህ ጉዳይ ላይ እጃቸውን አስገብተው እንደዚህ ሂደት ያደረጉት የሚለውን ጉዳይና ከዚሁ ጋር ተያይዞ የህወሓት ሻቢያና የፋኖ ጥምር ኃይሉ እንቅስቃሴዎችን መጀመሩን የት አካባቢ ላይ እንቅስቃሴ እንደጀመረ ከዚህ እንቅስቃሴ ጋር ተያይዞ ምን አይነት ግብረ መልሶች እየመጡ ነው፣ በተለይ ከአማራ ክልል ነዋሪዎች አካባቢ ምን እያሉ ነው የሚለውን ነገር በስፋት እንድበታለን ማለት ነው። ቀጥታ ልጀምርና እንግዲህ የፋኖ ኃይሎች ከአራቱም ማለት በሚቻለው በሸዋ ከሚንቀሳቀሱ፣ በጎንደር ከሚንቀሳቀሱ፣ በወሎ ከሚንቀሳቀሱ እንደዚሁ ከጎጃም ከሚንቀሳቀሱ የፋኖ ኃይሎች ውስጥ በቁጥር 100 የሚሆኑት አባላቶች በዚህ ስልጠና ላይ ተሳትፈዋል ማለት ነው። እነዚህ ሰልጣኞች ስልጠናው የተሰጣቸው ቦታ በኤርትራ መሬት ጋሽ ባርካ አውራጃ የሚባለው ልዩ ቦታ አደምደሚት የሚባል አካባቢ ላይ ለአንድ ወር ከ15 ቀን የሚያክል ጊዜ ድሮንን በተመለከተ ስልጠና ሲሰጣቸው ነበር። ስልጠናው አስተባባሪ ነበረው የቀድሞ ኮሎኔል ፍጹም የሚባል አሁን ጀነራል ፍጹም የሚባሉት እና ሌሎች የሻቢያ የደህንነት ኃላፊዎች በሂደቱ ውስጥ በአስተባባሪነት በቦታው ላይ እንደነበሩ ምንጮቻችን ገልጾልናል። ስልጠናውን የሰጡት እንግዲህ በዚህ ስልጠና ላይ
ከፋኖ ተውጣጣ አለ ቅድም እንደገለጽኩ በዛው ልክ ደግሞ በሌላ ስብስብ ውስጥ ደግሞ የቲዲኤፍ ወይ ደግሞ የቲፒኤልኤፍ ሰራዊትም ተመሳሳይ ስልጠናዎችን በሌላ ቦታ መውሰዳቸውን መረጃ ምንጮቻችን ገልጾልናል። እንግዲህ ይህ ስልጠና ሰጡ የነበሩት የኢራን የድሮን ባለሙያዎችና የግብፅ እንደዚሁም የሶማሊያ ሰዎች በቦታ ላይ እንደነበሩ ነው። እንግዲህ እንደ ምንጮቻችን ገለጻ ከሆነ እነዚህ የሶማሊያ ሰዎች ከሶማሊያ መንግስት ጋር በተባባሪነት የተላኩ ሰዎች ናቸው ወይ የአልሸባብ ሰዎች ናቸው የሚል ግልጽ ማድረግ አልተቻለም። በዛው ልክ የኢራኖችንም ኢራን መንግስት ነው ላካቸው ወይስ በግላቸው ኤክስፐርቶች ናቸው የመጡት በግል እንደ ኮንሰልታንሲ ሆኖ ይሄን ትሬኒንግ ለመስጠት የመጡ ናቸው ወይስ በኢራን መንግስት ነው የመጡት የሚለው ጉዳይም ግልጽ አይደለም። ነገር ግን ግብጾችን በተመለከተ ግን እዛ ሂደት ላይ የነበሩ ሰዎች እንደገለጹልን ከሆነ ተደጋጋሚ በስልጠናው ላይ የግብጽ መንግስት ይህንን ነገር በማመቻቸቱ ትልቅ ኩራት እንደሚሰማቸው አሰልጣኞቹ ሲናገሩ እንደነበር በስልጠናው ላይ የተሳተፈ የፋኖ አባል እንግዲህ ገልጿል። እንግዲህ ስልጠናው ዓላማውን በተመለከተ አንደኛ ድሮንን ከድሮን ጥቃት እንዴት ራስን ማዳን ይቻላል የሚል ላይ ነው ስልጠናው አንድ ሲሰጥ ነበረው። ሌላ አጥፍቶ ጠፊ ድሮኖችን እንዴት መጠቀም ይቻላል የሚልም ሌላ የስልጠናው አካል ነበረ። እንደዚሁም የድሮን እንቅስቃሴን እንዴት ትራክ ማድረግ ይቻላል የሚልም የስልጠና ሂደት ውስጥ እንደነበረ ነው። ጠቅለል ባለ ሁኔታ ከድሮን እና ድሮን ጋር ተያይዞ ድሮንን እንዴት ማኒፑሌት ማድረግ እንደሚቻል፣ ድሮን የሚያመጣው አደጋዎችን እንዴት ራስን መከላከል እንደሚቻል፣ እነዚህ አጥፍቶ ጠፊ ድሮኖችን እንዴት አድርጎ መጠቀም እንደሚቻል ላይ ያተኮረ እንደነበረ እንግዲህ ምንጮች ገልጿል። እንግዲህ በዚህ ስልጠና ሂደት ውስጥ በዋነኝነት እነዚህ ትናንሽ አጥፍቶ ጠፊ የሚባሉ ድሮኖች እንደነበሩ እነሱንም እየተጠቀሙ ለማስተማሪያነት እየተጠቀሙና ያሳዩዋቸው እንደነበረም ምንጮች ገልጿል። ከዛ ውጪ ግን በቪዲዮ የታገዘ በእንትን ላይ በትልቅ ስክሪን ላይ ተደርጎ ትምህርቱ ሲሰጥ እንደነበረ እንግዲህ በሂደቱ ውስጥ ተሳታፊ የሆኑ ኃይሎች መረጃ ምንጮቻችን ገልጾልናል። እንግዲህ ይህን ስልጠናን በተመለከተ ሻዕቢያ ለምንድን ነው ይህን ስልጠና ያመቻቸው የሚለው ነገር በጣም ትኩረት ሊሰጠው ይገባል። ሁለተኛ ሻዕቢያ ይህን ስልጠና ለማመቻቸት ከነማን ጋር ግንኙነት አድርጓል? እንግዲህ ወደንም ጠላን በዋነኝነት አሰልጣኝ ከነበረው አንዱ የኢራን ሰው ነው፣ የኢራኖች ናቸው የሚል ነው እንግዲህ መረጃ ምንጮቻችን የገለጹልን። እነዚህ ኢራኖች እንዴት ነው ወደዚህ አካባቢ እንዲመጡ በምን ሁኔታ እንዲመጡ ያደረጉት? የዚህ የኢትዮጵያ ውስጣዊ ጉዳይ ውስጥ እንዲገቡትም የተፈለገበት ምክንያቱ ምንድን ነው የሚለውን ነገር በደንብ ሲሪየስሊ መታየት መቻል አለበት። ምናልባት እንግዲህ ኢራኖች የኢትዮጵያ መንግስት በቀጥተኛ ሆነ በተዘዋዋሪ በእስራኤል መንግስት ይደገፋል የሚል ነገር በማሰብ ያደረጉት ነው ወይ ደግሞ እነዚህ ኢራኖች በራሳቸው ጊዜ እንደማንኛውም የድሮን ኤክስፐርት ይህን ትሬኒንግ ለመስጠት ከሀገራቸው ፍቃድ ውጭ በሆነ በራሳቸው በግላቸው የመጡ ናቸው ወይ የሚል በጣም ሲሪየስ ክትትል የሚያስፈልገው ጉዳይ ነው። ካልሆነ ግን ኢራን በኢትዮጵያ ውስጣዊ ጉዳይ ውስጥ በቀጥታም ሆነ በተዘዋዋሪ እጇን ማስገባቷን አመላካች የሚሆንበት ሁኔታ ነው ያለው። ስለዚህ ጠበቅ አድርጎ ከእስራኤል ጋር በመቆማችን በሌላ መንገድ እየመጣ ያለውን አደጋ መመልከቱ ጠቃሚ ይሆናል። ሌላኛው ጉዳይ ግብጽ ያው እንደሚታወቅ ነው ዋና ዓላማዋ ኢትዮጵያን ማተረማመስ ነው። ኢትዮጵያኖች ቋንቋቸው ተደበላልቆ አይደለም ራሳቸውን አባይን አለምቶ በአባይ መጠቀምን ሳይሆን የራሳቸው የጣር ፋንታ ጠፍቶባቸው በስደተኝነት ዓለም ላይ እንዲበተኑ ካልሆነም ደግሞ በጦርነት ተወጥሮ ተይዞ የራሳቸውን ሀብት የሆነውን አባይን እንዳይጠቀሙ የግብጾች ዋና ዓላማ ማለት ነው። ስለዚህ ለዚህ ሲባል ማንኛውንም ነገር ከማድረግ ወደ ኋላ እንደማይሉ ይጠበቃል። ሌላ እንግዲህ የሶማሊያ ሰዎች በዚህ ሂደት ውስጥ የነበሩ ሶማሊያ ሰዎች ምናልባት የሶማሊያ መንግስትን ደግፈው እንግዲህ መረጃ ምንጮቼ እንደገለጹልኝ ከሆነ ምንድነው የሚያነሱት ራሳቸውንም ብዙ ኤክስፖዝ ማድረግ አይፈልጉም የሚል ነገር ድብቅ ልክ እንደ ኢራን አስተማሪዎችና ልክ እንደነ
ግብፁ አስተማሪዎች በግልጽ ነገሮችን ስለራሳቸው ማብራራትም ከየት እንደመጡ መናገር አይፈልጉም የሚል ነገር ነው ተገለጸው። ምናልባት ከአልሸባብ ጋር ተያያዘ ነገር ሊሆን እንደሚችል እነዚህ ኃይሎች የአልሸባብ ሴልም ሊሆኑ እንደሚችልም ይጠረጠራል። እንግዲህ የሆነው ነገር ሆኖ የፋኖ ሰዎች እንግዲህ ይህን ስልጠና ወስዶ መጥተዋል። በስልጠናው መሰረት እንግዲህ ከድሮ ራሳቸውን እየጠበቁ ነው ወይስ ምንድነው የሆኑ ያሉት የሚለውን ነገር ቀጣይ የምናየው ይሆናል። ወደሚቀጥለው አጀንዳዬ ከመሄዴ በፊት ግን የኤርትራ መንግስት በምን ደረጃ ኢትዮጵያን ለማተረማመስ የኢትዮጵያን በብሔራዊ ጠላቶችን እየጎተተ ያመጣ ከዛም አልፎ ደግሞ ቀጠናዊና የዓለም አይዲዮሎጂ ጥያቄ ያላቸው እንደ ኢራን የመሰሉ ኃይሎችን በዚህ ሂደት ውስጥ እንዲገቡ እጃቸውን እየጎተተ ያመጣ መሆኑ ምን ያመላክታል የሚለውን ጉዳይ እንግዲህ እያንዳንዳችሁ የራሳችሁን ሐሳብ እንዲሰጡበት እፈልጋለሁ። ወደሚቀጥለው አጀንዳዬ ሲሻገር እንግዲህ የሻዕቢያ የፋኖ የህወሓት ጥምረት ይፋ ሆኗል። ከዚህ በኋላ ድብብቆሽ ቀረ። እኔ ከህወሓት ጋር አልሰራም፣ አይ እኔ የምፈልገው ከሻዕቢያ ጋር ነው እንጂ ከህወሓት ጋር ምንም አይነት ጥምረትም አላደረግንም፣ ቀይ መስመር ነው ያለነው ምናምን የሚባል ጫውታ አቁሟል። አከተመ እሱ ጉዳይ። መቼ? የህወሓት አርሚ 7 የሰሜን ጎንደር ወረዳ አብራጅራ የተለያየ ቀበሌዎች ውስጥ እነ ሞጎሴ ውስጥ በገብቶ በይፋ በትግረኛ ማታ ሞራል እያወጣ እየጨፈረ የአማራ ህዝብ መካከል ስንቅ እንዲያቀርብለት ውሃ እንዲያቀርብለት እያስገደዱ ነው። ይህን ፋኖ አድርጎታል። ስለዚህ የህወሓት ሰራዊትና ፋኖ አብሮ መስራታቸውን በይፋ የገለጹበት ሂደት ነው ያለው ማለት ነው። አሁን ምንም ድብቆሽ የሌለ ጉዳይ ስለሆነ የዚህ ሶስቱ ጥምረት ምን ይዞ ይመጣል? በተለይ ለኢትዮጵያ ምን ይዞላት ይመጣል? በየግል ደግሞ ለአማራ ህዝብ ምን ይዞ ይመጣል? ለትግራውያን ምን ይዞ ይመጣል የሚለውን ነገር እያንዳንዱን ፈትለን የምናይበት ሁኔታ ነው ማለት። ከዛ በፊት ሻዕቢያ ምንድነው ፍላጎቱ? ሻዕቢያ ለምንድነው በዚህ ደረጃ አንዴ የሌላ አቂሙን አሰባስቦ የድሮን እንዴት ድሮን መጠቀም እንደሚቻል ስልጠና ሰጣቸዋለሁ፣ ከዚህ በኋላ እናንተም ድሮን የምትታጠቁበት ሁኔታ አመቻቻለሁ፣ በድሮን የምትጠቁበት ሁኔታ የለም፣ እኩል አጥቂት ይሆናላችሁ፣ ይሄን ደግሞ ልምድ አለ ሱዳን ውስጥ ምናምን አይን ነገር ብሎ በዚህ ደረጃ የመጣበት ሻዕቢያ ምን ፍላጎት ነው ያለው ኢትዮጵያ ላይ? ይሄን አምኖ ከሻዕቢያ ጋር የተሰለፉ ሰዎች የሻዕቢያን ፍላጎትን የተረዱ ናቸው ወይስ ያልተረዱ ናቸው የሚል ጉዳይን በደንብ መታየት መቻል አለበት ማለት ነው። እስቲ የሻዕቢያን መሰረታዊ ፖለቲካሊ ሻዕቢያ ምንድነው የሚፈልገው ከኢትዮጵያ ውስጥ የሚለው ነገር ሲላንሳ፣ አንደኛ ደረጃ አገሪቷ የትርምስ ሀገር እንድትሆን ነው የሚፈልገው ሻዕቢያ። ሁለተኛ የአገሪቷን የሚያስተዳድሩት ማንኛውም የፖለቲካ ኃይል ከሃየር ሌቨል ላይ ያሉ ፖለቲካ ኃይሎች የሻዕቢያ ጥገኛ እንዲሆኑ። ይሄ ማለት ምን ማለት ነው? በአሳብም የሻዕቢያን ሐሳብ ይዞ አገሪቷን እንዲመሩ፣ በአመራር ሰጪነትም ቢሆን በማንኛውም ደረጃ የሻዕቢያን ኮንሰልታንሲ እና የሻዕቢያን ኮች እንዲጠይቁ የሚፈልግ አስተሳሰብ ነው ያለው ሻዕቢያ ማለት ነው። ሁለተኛ ነገር አለመግባባት እንዲጠፋ፣ አለመግባባት የጠፋባት እንደዚሁም ደግሞ የብሔር ቁርሾን ማጠናከር፣ ብሔሮች መካከል ቁርሾ ማጠናከር። እንደምታውቁት ሻዕቢያ ዱሮ ጫካ ያለ አማራ የሚባል ጮቃኝ ገዢ መደብ እንደዚህ አድርጓል እንዲያርጓል ብሎ ቁርሾን የአማራ ህዝብ ላይ ቁርሾ እንዲያዝ አድርጎ ሻዕቢያ ወያኔዎችን በዚህ ሂደት ውስጥ ገብቶ በወቅቱ የነበሩትን ይሄንን ቁርሾ ይዞ ነው መጣ። አገራዊ ማንነትን በብሔር ማንነት የብሔር ማንነት አገራዊ ማንነትን እንዲደፈጥጥ የሚፈለግበት ሂደት ነው ያለው። ሌላኛው ብሔሮች መካከል ሪዘንትመንት ቂም እንዲዳብር ምንድነው ሻዕቢያ የሚፈልገው? አንዴ አማራ ጮቃኝ ነበር የሚለው፣ ሌላ ጊዜ ትግሬ ጮቃኝ ነው የሚለው ነገር፣ አሁን ኦሮሞ ጮቃኝ ነው የሚለው ነገር። ስለዚህ ህዝቡ መካከል ቁርሾና ቂም
ምንድነው ቪሼፕ ሰርክል እየሰራ ህዝቡ በፍጹም መግባባት የማይችልበትና ምንም በአገሩ ጉዳይ ላይ ተስፋ የቆረጠ ህዝብ እንዲሆን ይፈልጋል ማለት ይሄን ዓላማ ይዞ ነው እነዚህን ኃይሎችን እየደገፈ ያለው ማለት ነው በወታደራዊ ምንድነው ሻቢያ ከኢትዮጵያ የሚፈልገው ደግሞ ኢትዮጵያ ላይ ማራመድ የሚፈልገው ፕሮግራም ብሎ ጉዳይ ላይ የጋራ ዓላማ የሌለው ሰራዊት እንዲሆን ነው የሚፈልገው ይሄ ማለት ምንድነው ከአገራዊ ብሔርተኝነት በላይ የብሔር ማንነቱን እንዲገነገነ ሰራዊት ይሄ ማለት ምንድነው ለአገራዊ ጉዳይ ችላምል ህይወቱን መስጠት የማይፈልግ ለብሔር ማንነቱ ግን እስከ መጨረሻ መፋለም መገዳደል የሚፈልግ ሰራዊት እንዲኖረን ነው የሚፈልገው ነገር ማለት ነው ሌላ ደካማ እና ለሻቢያ ጥገኛ የሆነ ሰራዊት እንዲኖር ነው የሚፈልገው ማለት ነው ስለልቦና የተሰለበ ምገርም ነገር ይሄ ፐርፐስሊ ሻቢያዎች የሚሰሩበት ነው አሁን እነዚህ የፋኖ አባላቶችንም እንደዚሁም ደግሞ የቲፒኤልኤፍ አባላቶች በኤርትራ ምድር ትሬኒንግ ሰጧቸው ሁሉ ጊዜ የሻቢያ ጽናት ይያሉ ይነግሯቸዋል ቀልድ አስመስሎ ያ ቀልድ አይደለም ምንድነው ሻቢያዎች ጠንካሮች ናቸው ሻቢያዎች ማንንም ማይችሉን ይችላሉ ሻቢያዎች ማንንም ማድርጎን ያደርጋሉ የጽናት ሪከርድ የሰበሩ ህዝቦች ናቸው የሚል ነገር ሆን ተብሎ በአማራው በትግራይው በኦሮሞ በአጠቃላይ በኢትዮጵያን አይምሮ ውስጥ ማስረጽ የሚፈልጉ ከዛ ሻቢያዎች እኮ አይቻሉም ሻቢያዎች ማንንም አይችላቸውም ጠንካሮች ናቸው የሚለው ነገር የስለልቦና በዚህ እንደዚህ ተሰለበ ሰራዊት እንዲኖረን ነው የሚፈልገው ማለት ነው ኢኮኖሚን በተመለከተ ኢትዮጵያ በጥቂት ሰዎች አገሪቷ ምዘረፍ አገር ሲስተም እንዲገነባ ነው የሚፈልጉት ይሄን የሚፈልጉበት ምንድነው ጥቂት ሰዎች ብቻ አገሪቷን ሀብትን ዘርፎ ከያዙ ከነዚህ ሰዎች ጋራ ኮኔክሽን በመፍጠር ሀብቱ ወደ ኤሪትሪያ ድሮ እንዲያደርግ ለመስራት ስለሚያመች ሁለተኛ ነገር ጥቂት ሰዎች ሀብቱን አንቅቶ ከያዙ አገሪቷ ውስጥ ልማት የሚባል ነገር የለም ኢትዮጵያ ኤርትራን የምትናፍቅ ኢትዮጵያ እንድትሆን የሚመኙት ነገር ማለት ነው ሌላ ከፍተኛ የሆነ የሌብነት ኢምፓየር እንድትሆን ነው የሚፈልጉት ሙሰኛ ዝም ብሎ ብር በመስጠት ብቻ ይሄም ሆን ተብሎ አገሪቷን ፊውቸሪቲ ተስፋ ለማስቆረጥ ታስቦ የሚሰራ ነው ማለት ነው ይሄን ቅድ እንግዲህ ለመፈጸም የተጠቀሙት ስልት ምንድነው ይሄንን አሁን ቅድም ያስቀመጥኩ ፍላጎታቸውን ተፈጻሚ እንዲሆን ያደረጉት እንትናቸው ምንድነው የፋኖን ህዋትን አንድ ላይ እንዲሆኑ የማድረግ ስራ ነው ያስቀመጡት ማለት ነው ምናልባት አንዳንድ ሰዎች ፋኖ በዚህ ጥምረት ውስጥ ለምን ገባ የሚል ጥያቄ ሊያነሱ ይችላሉ ፋኖ ወደዚህ ሂደት ውስጥ የገባበት አራት መሰረታዊ ምክንያቶች አሉት የመጀመሪያው ምንድነው ሻቢያና ህወሓት መካከል የማይታረቅ ተቃርኖ አለ ብሎ ግምገማ ይሰራል ፋኖ ስለዚህ በምንም መንገድ ሻቢያዎች ይህንን ስብስብ አንዴ ሰብስቦ መንግስት እንዲቀየር ካደረጉ ለህወሓቶች አመራርነት አይሰጡም ስለዚህ ለአመራርነት የሚያጩን እኛ ስለሆን ይሄንን አሽከርነትን ብንቀበል ስልጣን ለማግኘት እንችላለን የሚል በእነ አስረስ አይምሮ የተሰራ ትንተና አለ እንግዲህ ይሄ ነው ሰሩት ትንተና ማለት ነው ሁለተኛ ፋኖንም የሰርቫይቫል ጉዳይ ገጥሞታል አንዳንድ ሚዲያ ላይ እንደሚወራ አይደለም መሬት ላይ ያለው ነገር ምንድነው ዝምበል በ7 ቀን መጣለን ለማዚያ ጠብቁን ለግንቦት ጠብቁን እየተባለ አመት ምናምን እየተቆጠረ ምን ፈለቅ የሚል ነገር የለም ስለዚህ ፋኖ ራሱ የሆነ ቦታ ላይ ካልተጠጋና የሆነ ኃይል ጋራ ካልተጠጋጋ ካልተደጋገፈ የመጥፋት ድልም ስለሚገጥመው አባካችሁ እናንተ ጋር በሚዲያ ላይ ነኝ እንጂ ጀግናውን ያሉት መሬት ላይ ኮን የራሱ የሰርቫይቫል ጥያቄ ገጠመኝ ኃይል ነኝ ስለዚህ የሰርቫይቫል ጥያቄ ስለገጠመኝ መጣበቅ አለብኝ ተውት እናንተ የምትሉትን ነገር ተው እኔ አሽከሮኝም ቢቀጥልም ይሻለኛል የሚል ምልከታም ጭምር ነው እንግዲህ በሶስተኝነት ደረጃ የፖለቲካ ወገንተኝነት ነው ምንድነው የፖለቲካ ወገንተኝነት የሚለው ነገር ስናይ ፋኖ የብሔር ኃይል ነው እንዳውም በፊት ኢትዮጵያዊነት መነሻችን አማራ መዳረሻችን ኢትዮጵያዊነት ተባሉት ተደፍቋል ኢትዮጵያ ተሸንፋለች ፋኖ ጋር ማለት ነው እውነቱን እናውራ ከተባለ ማለት ተሸንፋለች አሁን ያለው አማራ ነው ያለው ስለዚህ ሌሎች ኃይሎችም ትግራያንም ቲፒኤልኤፍም ትግራይነትን ይዞ መጥቷል ስለዚህ ያለም ኦላም ኦሮሞነትን ይዞ ስለመጣ አሁን የአይዲዮሎጂ አንድነት ስላለኝ
ስለዚህ ከነዚህ ጋራ ብሰባሰብ ወይ ደግሞ ብደራጅ የተሻለ ይሆናል በሚል ነገር ነው ወደዚህ ጥምረት የገባበት ምክንያት ማለት ነው። የመጨረሻውና ቬሪ ኢምፖርታንት ነገር ምንድነው? የፋኖ ዲኤንኤ ብዙ ሰው አያውቅም። የፋኖ ዲኤንኤ ብዙ ሰዎች ይመስሎ እንደሚያስቀምጡ ተማራን ከልውና ለማደጋ ለማውጣት ምናምን ሳይሆን ዲኤንኤው ስልጣን እንፈልጉና ንግርት የተነገረላቸው ሰዎች ናቸው። ንጉስ ትሆናላችሁ ብሏቸው ከዚህ በፊት በተለያየ ፖለቲካ እንቅስቃሴ ውስጥ ገብቶ ይሄን ንግስናቸውን ይሄን ስልጣናቸውን ለማሳካት ያልቻሉ ሁሉ ጊዜ ያቺን ንግርት ይዘው የሚዞሩ ሰዎች ናቸው። እነዚህ ሰዎች ምናቃቸው ነን። ዘመኔን አብረን ኖረናል። እኛ እንተዋወቃለን በትግልም ማለት ነው። ሁለተኛ መሆንም ማትፈልግበት አንተ በጣም ብሩህ አይምሮ ስላለ ወይ ደግሞ በቃ ካንተ ውጪ ሰው ስለሌለ ምናምን አይደለም የተነገረ በቃ አንተ ሀገር ትመራለህ የሚባል ንጉስ ትሆናለህ የሚባል ንግርት ስላለ ስለዚህ ይሄ ንግርት ዲኤንኤ የፋኖ ዲኤንኤ ምንድነው? ስልጣን ነው። አዳኝ ምናምን ባል እሱ ጫውታ ነው። ተው የለም ምንም እንደዚህ አይነት ነገር የለምና ስልጣኑን አቺቭ ለማድረግ የተከደበት መንገድ ነው ማለት ነው። አሁን እንግዲህ ከዋትና ሻዕቢያ ጋር ሆኖ መሰረተው ጥምረት ምን ይዞ ሊመጣ ይችላል? ይሄ ጥምረት የቱ ጋር ተገለጠ የሚለው ጉዳይ አንድ ሁለት ነጥብ ላንሳላችሁና ጥምረቱ ተግባራዊ ሆኖ አሁን እንቅስቃሴ ሊጀመረበት ይደል ላንሳላችሁ። ሰሞኑን መከላከያ ሰራዊት ካለበት አካባቢ ሁሉ የአሰብን ጉዳይ ለአንድና ለመጨረሻ ሊቋጭ የችግር መሰረትና ምንጭ የሆነችውን ሻዕቢያ መንግስትን ወይ ማስገደድ ወይ ደግሞ ማስወገድ ያለዛ ኢትዮጵያኖች እረፍት ያጣሉ ልጆቻችን እንኳን በሰላም ይኑሩ የሚል አቋም ቀላል ነገር አይደለም። እኛ ያያየን 30 ምናምን ዓመት ሻዕቢያ በሚፈጥረው ችግር አገሪቷ የተራመሰች መሆኑ ማገናዘብ ከጀመርንበት እዚህ ምድር ላይ ከመጣን በኋላ አያየን ጉዳይ ነው። ታሪክ እንደሞደ ኋላ ስንል 50 ዓመት ምናምን ኢትዮጵያ እየደማች የተቸገረች ያለችው ከሻዕቢያና ከእነዚህ ሰዎች አካባቢ በሚመነጨው ችግር ነው። ስለዚህ ይሄንን ችግር ለአንዴና ለመጨረሻ እልባብ በመስጠት ለቀጣይ ጄኔሬሽን አገሪቷ ተረጋጋ ቀጠናው ተረጋጋ ለማድረግ አንዴና ለመጨረሻ ሻዕቢያ ወይ መወገድ ወይ መገደድ መቻል አለበት የሚል አቋም ይዞ ነው እንግዲህ ሰራዊቱን ነቅሎ ልክ ዘሴም በቃ አድዋ በቻበሉ በቃ ሁሉንም ጥሪ ያደረገ እየሄደ ያለው ነገር ማለት ነው። ይሄ እየተደረገ ባለበት ሰዓት ላይ ምንድነው ተደረገው? በጀርባ በኩል መጥቶ ደብረታቦር ላይ ተፈጸመውን ነገር አይተናል። የደብረታቦር ለምንድነው መከላከያው እኮ መምታት እኮ ይችላል። መከላከያ ለቆ ወጣው እኮ አንዱን እኮ ለኢትዮጵያኖች እኮ እረፍት ለማምጣት ነው። ነገር ግን ይሄ እረፍት እንዳይመጣ ለአማራ ታገላሉ ለኢትዮጵያ ሰላም ይታገላሉ የሚለው ፋኖ ግን ለአንዴና ለመጨረሻ ኢትዮጵያኖች በሰላም እንዳይኖሩ የሻዕቢያ ጉዳይ እንደላባት እንዳያገኝ ከጀርባው ነው መውጋት ጀምሯል። ይሄን ደግሞ ሲወጋ ምንድነው መልስ ሰጠው መሰላችሁ? የአሁን የተመሰረተው የፋኖ ድርጅት ህዝብ ግኔቱ ምንድነው ያለው? እኛ መከላከያ እኮ ወደ ሰሜን ሄደው እኮ በሰሜን በኩል ያሉት የኛ ኃይሎች ይላል ምንድነው ቲፒኤልኤፍ ማለት ነው አይቀጡ ቅጣት ቀጥቶ ስለተዛባ ነው እሱን ለማስተካከል። ኦኬ እንግዲህ መከላከያ ተጠቃው ወልቃይትን ለፋኖ አልሰጥም ብሎ ነው ተመቶም ኮን በአስረስ አይን ወይ ደግሞ በአስረስ ምልከታ ወያኔዎች መከላከያን በመምታታቸው ነው። መከላከያ እኮ ተመታቆ ወልቃይትን ዳግም መልሼ ለዋድ ባርነት አሳልፌ አልሰጥም ብሎ ነው ተመታ። ይሄን ክሬዲት እንኳን እንደ ክሬዲት አርጎ እንኳን ለመውሰድ አልቻለም። የኛው ፋኖ ህዝብ ግንኙነት ማለት ነው እንደ ትልቅ ድል አርጎ ተናገረው እንደ ትልቅ ድል አርጎ። ሁለተኛ ነገር የዚህ ጥምረት አካል ምንድነው? በሱዳን ላይ ተገሎ ያሉትና አንድም ሁለት ሶስት ጊዜ በዚህ በሸረና በኩል ሰብሮ ወደ ወልቃይት ሊገቡ ሲሞክሩ በጀግኖቹ የወልቃይት ዘቦች አይቀጡ ቅጣት ተመቶ የተመለሱት ኃይሎች የፋኖ ሰራዊት እጃቸውን ይዞ ሰሜን ጎንደር አብራጅራ አስገብቷቸዋል ማለት ነው። ሉክ እንግዲህ ምን አይነት የጥምረቱ ሂደት እንዴት እየሆነ እንዳለ ማለት ነው። በዚህ ሂደት ነው እንግዲህ ኢትዮጵያ ከሻዕቢያ ተንኮልና ሴራ ቀና ለማለት ስትሞክር ዳግም መልሶ አንገት እንዲያስደፋ እነዚህ ለህዝብ ነው ጫካ ወጣን የሚሉ ሰዎች መልሶ እየሰሩ ያሉት አደገኛ ስውር ስራ ማለት ነው። እንግዲህ አሁን በዚህ ጥምረት ምንድነው ሊፈጠር የሚችለው የሚለው ነገር ካየን ተሳክቶላቸው ከሆነ ወያኔ ሻዕቢያ
ፋኖ የሚሳካላቸው ከሆነ የመጀመሪያ የሚሆነው ነገር ምንድነው? ወልቃይት መልሶ የውሃት ባርነት ስር ይመለሳል። የመጀመሪያ ደረጃ እሱ ነው። ሁለተኛ ደረጃ ምንድነው ሊሆን የሚችለው ማለት ነው? የሻቢያም የውሃትም ሰዎች አብሮ ኖሩ። ፋኖን ትላንትና ያዩት ኢቨን የማያምኑት ሙለቱን ልንገራችሁና ማለት የማያምኑት ለጊዜው ጉዳይ አማራ ክልልን ይዞ ለመግባት አማራ ክልል ውስጥ ለመንቀሳቀስ ብቻ ለመጠቀም የሚጠቀሙበት እንጂ ከዛ በኋላ ልክ የሀፓም ጫካ ላይ በተመታችበት ሁኔታ ፋኖን ወገቡን ሰባብሮ ከዛ ውስጥ የቀረውን ከዚህ በፊት ልክ በአዴን እንደመሰረቱት ተመሳሳይ አይነት ሞዴል መስርቶ ለአማራ መጥኖ እዛ አስቀምጦ እነሱ መንበረ ስልጣኑን ለመቆጣጠር ነው። ይሄ ነው ከተሳካላችሁ ሊሆን የሚችለው። ነገር ግን በተጨባጭ መሬት ላይ ባለው ሂደት ሊፈጠር የሚችለው ነገር ምንድነው ካል አንደኛ ትግረኛ ተናጋሪ ሰራዊት በፋኖ ጋራ መጥቶ አማራ ክልል በመግባቱ የጎንደር ህዝብ ከፍተኛ ቁጭት ውስጥ ገብቷል። ነጎቤት ላንተና ለዚህ አልሞቱም እያሉ ነው ጀግኖችን እየጠሩ በተለይ ወልቃይት ካቢ ያሉ ሰዎችን እየጠሩ። ስለዚህ ዛሬም ቢሆን ከውሃት ጋር አብሮ የሚመጣ ልጄም ቢሆን አንገት ይቆርጣለሁ እያለ እየዛተ ነው ያለውና ስለዚህ ያሰቡት ነገር ሴንቲሜትር ሳትጓዝ እዛው የኤርትራ ምድርና እዛው የውሃት ካምፕ አካባቢ የሚቋጭበት ሂደት ኢትዮጵያ እረፍት የምታገኝበት አጋጣሚ መፈጠሩ የማይካድ ጉዳይ ነው ማለት። ሌላኛው ጉዳይ ሻቢያ የሚፈልገው ሌሎች ኃይሎችን ጎትቶ ወደዚህ ሂደት ውስጥ ማስገባትን ነው የሚፈልገው ነገር ማለት ነው። ምንድነው አሁን ምልክት እንዳየነው የራሳዎችን ኤርትራ ድረስ ከማምጣት የግብጽ ያው የተለመደ ነው። ሌላም የሚገኝ ካለ እነ ሳውዲን መጠቃቀም ይፈልግ ይችል ይሆናል። ነገር ግን ከዚህ ጋር ተያይዞ አሁን ብቸኛ የእስራኤል የሶማሌላንድን ዕውቅና መስጠቷን ተከትላ እዚህ ቀጠና ላይ ብቸኛ ለዚህ ተባባሪና ለሰላም ዘብ ልትሆን የሚችለው ኢትዮጵያ መሆኗን በእስራኤልም እንደዚሁም በሌሎች አገሮች ይሁንታ እያገኘ መጥቷል። ቀይ ባህርን ጠባቂነት ኃላፊነት ሁሉ ሊሰጣት ይችላል ኢትዮጵያ ማለት ነው። እኛም በዚህ አጋጣሚ በቁጭት ያጣነው አሰባችንን የምናስመልስበት አጋጣሚ አሁን ይፈጠራል ማለት ነው። ስለዚህ ሻቢያም ተገዶ ወይ ተወግዶ ለአገራዊ አንድነት ለቀጠናው ተባባሪ የሆኑ ኃይሎች የኤርትራ ገዢ ሆኖ የሚወጡበትና ኢትዮጵያና ኤርትራ በጠላትነት የሚፈላለጉ ሳይሆን አብሮ መልማት የሚችሉበት ሁለት አገራቶች ሆኖ የሚቀጥሉበት ድል የሚፈጠርበት ድሉ በጣም ሰፊ ነው ማለት ነው። ህወሓትን በተመለከተ እንግዲህ ወይዘሮ ኬሪያም ጥሪ አድርገዋል። እሱን በስፋት ለማንሳትም እሞክራለሁ። እንግዲህ መከላከያ ካለበት አካባቢ ሁሉ ተሰብስቦ ወደ ሰሜን አገራችን ክፍል እያቀና ነው ያለው። ይህም ማለት ምንድነው? ሌላው ለጸጥታ ጠባቂዎች ለሚሊሻና ለፖሊስ አስረክቦ ጉዳዩ የአሰብ ጉዳይ ነው የሚቀድመው በሚል ነገር ወደ ኤርትራ ሊያቀና መሆኑ በቂ የሆኑ መረጃዎች እንግዲህ ያመላከቱ ነው ያሉት። ስለዚህ ይሄ በእንዲህ እንዳለ እንግዲህ የቀድሞ የፌዴሬሽን ምክር ቤት ኃላፊ የነበሩት ወይዘሮ ኬሪያ ኢብራሂም ቢቃሉና አንድ ነገር ትላንትና ጣል አደረጉ። ምንድነው ያሉ ወይዘሮ ኬሪያ? ትግራይ ክልል ውስጥ እርምጃ ይወሰድ፣ በኮማንድ ፖስት ስር ይግባ የሚል ሐሳብ ነው ያነሱት። ለዚህ ሐሳባቸው እንደ ምክንያት ያነሱ ነገር ምንድነው? የሻቢያ ሰራዊት የራሱ ጓሮ አርጓታል ትግራይን። ከዚህ ጋር ተያይዞ ትግራይ የጦርነት አውድማ ሊያረጉ ነው። ትግራይ የጦርነት አውድማ ሆነች ማለት እናቶች ነገም ሊያለቅሱ ነው። ጉዳቱ አሁን ሊቀጥል ነው። ሴቶች ላይ ስንት መከራውን ሊፈጸም ነው። ስለዚህ ይሄ ሁሉ ነገር ከመሆኑ በፊት ትግራይ ክልል በኮማንድ ፖስት ስር ትግባና እርምጃ መወሰድ ያለበት አካል ላይ እርምጃ ይወሰድ። የትግራይ ህዝብ የባንዳነት ታሪክ የለውም አሉ። እንዳው ስሉ ምንድነው ትዝ ያለኝ እኔ ያን አድዋ ጦርነት ጊዜ የነበረ ጊዜ ምኒልክና ራስ መንገሻ ስዩም መካከል ቅሬታ ነበረና እሳቸው ምንድነው ያደረጉት? አይ ቅሬታ ሌላ ጊዜ እንፈታለን፣ አሁን የጋራ ጠላት መጥቷል ብሎ ነው ጣሊያን ይሄን ሊጠቀም የፈለገው ነው ብሎ ነው ተሰልፈው አድዋ የተዋጉ። እንደዛ ነው የትግራይ ህዝብ በታሪኩ
እንትን የለውም አገርን የመውጋት የባንዳነት ታሪክ የለውም ነው ያሉት። በጣም ትክክለኛ ነገር ነው። ዛሬ ግን ከትግራይ ውስጥ የወጡት እነ ዶክተር ደብረጽዮን እነ ምግበይ ከሻዕቢያ ጋር ሆነን ኢትዮጵያን እናደማታለን የሚል ሐሳብ ይዘው የተንቀሳቀሱ ነው። ይሄ በቸልተኝነት መታየት የለበትም ነው ያለው። እንግዲህ ወይዘሮ ኬሪያ ኢብራሂም እንግዲህ ወይዘሮ ያነሱት እንዴት ነው አሁን ትግራይ ወደ ኮማንድ ፖስት ስር ማስገባት የሚቻለው የሚለውን ጉዳይ አላስቀመጡም። እንግዲህ ኮማንድ ፖስት ስር ለማስገባት ትግራይ ወደንም ጠላንም አንደኛ ጊዜያዊ አስተዳደሩ መፍረስ መቻል አለበት ማለት ነው። ሁለተኛ ነገር መሆን ያለበት ነገር ምንድነው? እዛ ያለው ቲዲኤፍ የሚባለው ኃይል መገደድ መቻል አለበት ማለት ነው። ስለዚህ በሌላ አነጋገር ወይዘሮ ኬሪያ ኢብራሂም እያሉ ያሉት ትግራይ ክልል ውስጥ ያለው ህገወጡ ታጣቂ መመታት አለበት። ይመታ ምታዋን ነው እንትን ነው ያነሱት ያሉት። እንግዲህ መንግስት ያቀረቡት ያለው ጥሪ ማለት ነው። እንግዲህ ወይዘሮ ኬሪያ ይሄን ለምን አነሱ? እውነት ጄኒዩንሊ ይሄ ነገር ለትግራይ ህዝብ በማሰብ ለትግራይ ህዝብ ሊመጣ የሚችለውን አደገኛ ሁኔታ በመገንዘብ ነው ወይስ የህወሓት ሰዎች ለመንግስት እጅሽን ሰጥተሻል ብሎ ከስልጣን ስላባረሩ የበቀል ነው ወይ? ምንም ነገር መታየት አለበት። ነገር ግን ይህ ጉዳይ በወይዘሮ ኬሪያ ብቻ አይደለም። የቀድሞ የመከላከያ ኤታማዦር ሹም ጀነራል ሳሞራም ተመሳሳይ ውሳኔ ነው ወሰኑት። አቶ ጌታቸውም በተለያየ ጊዜ ይሄን ነው የሚናገሩት። ብዙ የትግራይ ሊቃኖች ይሄን ነው የተናገሩ ያሉት ማለት ነው። ስለዚህ የሆነ ያለው ነባራዊ ሁኔታ የመረዳትና እነዛ ጡት ነካሽ የሆኑ ሰዎች ካልተወገዱ በስተቀር ትግራይ እረፍት እንደማታገኝ ኢትዮጵያ እረፍት እንደማታገኝ ብዙ የትግራይ ሰዎች ትላንትና ከነሱ ጋር የነበሩ ሰዎችም ይሄን እውነት እየተረዱ መሆኑ እኔ በጣም እሰይ ይበል የሚያሰኝ ነገር ነው። ለምን ያ ጊዜ ስንናገር ጥላቻ ይመስል ነበር፣ ብዙ ታርጌት ይሰጥ ነበር። ስለዚህ አሁን ግን እውነታው ከነሱ ውስጥ የወጣ ሰው ራሱ በዚህ ደረጃ ተረድቶ እነዚህ ሰዎች ትንሽ ስርዓት ካልያዙ አገር ሰላም አትሆንም የሚል ሐሳብ አቅርበዋል። እንግዲህ እናንተም በዚህ ጉዳይ ላይ የወይዘሮ ኬሪያ ሐሳብ ምን ያህል ውጤታማ ሊሆን ይችላል? ሪሊ እርምጃ በመውሰድ ማስታገስ ይቻላል ወይ? እርምጃ ስርዓት መውሰድ ይቻላል ወይ የሚለው ጉዳይ ላይ የራሳችሁን ሐሳብ እንድትሰጡ እየጠየቅን እንግዲህ የዛሬ ዝግጅቴን በዚሁ ላይ ላጠቃልል ማለት ነው። እንግዲህ ውድ አድማጭ ተመልካቾቻችን ለዛሬ ነበረኝን ዝግጅት በዚህ ላይ አጠቃልል ያለው። በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ